ነገ ልመለስ አስቤያለሁ። አዲስ አበባ ማለት ነው። እስኪ ማይልኝ በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ደግሞ በጣም ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ በጣም ደስ ብሎኛል። እኔ እንጃ መግቢያ መስራት አልፈለኩም በጣም ከምንም በላይ እና ደስ ያለኝ ነገር ቢኖር ምን እንደሆነ ታውቃላችሁ? አብዛኛውም ሰው ዛሬ አያችሁ የላየነው ነገር አናውራ፣ የላየነው ነገር አንፍረድ ስንላችሁ አንዳንዶች ማሰሙ ሰዎች አላችሁ ማለት ነው። እነሱም የውሽሚት ፍየሎች ማለት ነው። ዛሬ በውስጥም የውን በግሩፕ ራሱ እየገባ ሊፍት እያደረጉ እያስወጡን ነበረ። ሩታ አልቅሳ ነው የምትመጣው፣ አብርሽ ጀግና ነው፣ ነብር ነው፣ እንኳንም ሸወዳት፣ እንኳንም ተጫወተባት ስትሉ ነበረ። እኔ ሩታዬ ከሁሉም ነገር ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ሩታ አልቅሳ አለመምጣቷ፣ ሌላው ነገር አይደለም። በሁሉም ነገር ደስተኛ ነኝ፣ ደስ ብሎኛል በጣም ከምንም በላይ። ነገር ግን ማለት እኔ እንጃ እውነትም አብርሽ ልጁ ይዞት ሄዳል ወይ? ቢሄድም እኔ ምንም መስሎ አይታየኝም። ምክንያቱም ለሩታ ለልጁን ፍቅር ስላለው ነው ብዬ ቪዲዮ ሰርቼ ነበረ። ነገር ግን አንዳንድ ሰው እውነቴ ነው የምላችሁ በዚሁ አጋጣሚ እኔ እንጃ እምባዬ ራሱ ተናንቆኛል ማለት ነው፣ የደስታ ብዛት ማለት ነው። እና ሩታ እንድትወጥቅና ሩታ እንድታለቅስ የምትፈልጉ ሰዎች ትምህርት ይሆናችሁ ማለት ነው። ሩታ ያልቅስ አልመጣችም፣ ተደስታ ደስ በሚል ነገር መታለች። እንኳንም ለቤትሽ አበቃሽ የኔ ጀግና የኔ ጠንበለ። በጣም ነው የምንወድሽ ሩታዬ። ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ እያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ የድሮ ቤታችንን። ስለዚህ በቃ አሁን ሽር ጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነው። እና በጣም ደስ ብሎኛል ከምላችሁ በላይ። በጣም አመሰግናለሁ። እኛም እናመሰግናለን ሩታዬ። ትመጣለች ጉዳይም ታሞቃለች መሰለኝም አልም ታምር ነው አላምንም። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። ስመለስ እንግዲህ ምንድነው ሀሳቤ፣ ሰሞኑን ያው እየተፈጠረ ያለውን ነገር አይታችኋል። ያለውን ነገር ሁሉንም ነገር እያንዳንዱን ነገር ታውቃላችሁና ከዛ አንጻር ምንድነው ተመሳሳይ ነገር ነው ይዤ የመጣሁት። ማለት ሀሳቤ ያው አብርሽ ሰሞኑን እና አቤልንም ሁላቸውንም አስጠነቅቃቸዋለሁኝ እና ወደ ቤት እንድትመለሽ ይፈልጋለሁ ብሎ ነበረ እና እንዲሁም ወደ ውጭ ሀገር ሄድበትንም ፕሮሰስ እንዳቋረጥ ጠይቆኝ ነበር እና እኔ እሱ ነገር ማቋረጡን አላቋረጥኩትም። በትንሽ በአንዳንድ ነገሮች ምክንያት ፕሮሰሱ በጣም እንትን ብሏል። ማለት ለትንሽ ጊዜ ተራዝሟል። እኔ ደግሞ ብዙ ነገሮችን አስቤ ያው ካለሁበት ሁኔታም ነገሮች ከአንዳንድ ነገሮችም አንጻር እኔ ወደ ቤት ለመመለስ ወስኛለሁኝ። ስለዚህ ቁልፉንም እቀበለዋለሁ ማለት ነው እና ወደ ቤት እመለሳለሁ። ወደ መጀመሪያ ቤቴ ወደ ነበርኩበት ብዙ ውጣ ውረዶችን ወዳየሁበት። እንኳንም በሰላም ተመልሽልኝ ሩታዬ። አው ይሻልሻል። እንኳንም ተራዘመ ቀኑ፣ እንኳንም አልወጣሽም። ስግደት ላንቺ አይበጅሽም። ሀገርሽን ሰርተሽ የምትኖሪ ልጅ ነሽ፣ የኔ ጀግና እህት፣ የኔ ጠንበለል ማለት ነው። እንኳንም ለጠላት ማሳለፈሽ አልሰጠሽም እና አው ትክክል ነሽ። ቤትሽ በጣም ለፍተሽበታል፣ በጣም ደክመሽበታል። እንዳንቺ የለፋበት የተደከመበት የተሰደበበት የለምና እና በዚሁ አጋጣሚ መልካም መቃጠል ብያለሁ። ብዙ መናገር አልፈልግም ካሁን ወዲህ። ብቻ እኔ እውነቴ ነው የምላችሁ ከልቤ ድዋ ማረገውና አብርሽና ሩታ እንደ በፊት ተመልሰው ጠላት እንዲያፍርና በቃ አንዳንድ ሰው ያላችሁ በተለይ ገንዘብ እያወጣችሁ ለአብርሽ እየላካችሁ ሩታ እንድትሰደብ፣ ሩታ እንድትዘቀዘቅ፣ ሩታ የበታችነት እንዲሰማት የምታረጉ ሰዎች እኔ እንጃ ዛሬ ዕለት ምን እንደሚሰማችሁ ምን እንደምትሉ እናንተ ታውቁታላችሁ ማለት ነው። አብርሽና ሩታ እኛ እናውቃለን እኮ
መቼም ቢሆን እንደማይለያዩ። ነገር ግን ሩታዬ ደግሞ ሴት ልጅ ናት፣ ተጎትታ ተረግጣ እንድታይ ስላልፈለግን ነው እስካሁንም ከሩታዬ ጎን የነበር ነው እንጂ የሩታን ማንነቷን እናውቃለን፣ የአብርሽን ማንነቷን እናውቃለን ማለት ነው። ነገር ግን ይብላኝ ለአንዳንድ ጠላቶች ማለት ነው። አብዛኛው ሰዎች በደንብ አድርጋችሁ ታውቃላችሁ፣ ሲዘዋወርም ድምጻቸው ሞር ቤተሰብ ከሰማብኝ ብለው ማለት ነው። ብቻ እኔ ምንም ነገር መናገር አልችልም። የሰው ልጅ ማለት ልኩ በዚህ ነው። በቃ አንድ ሰው ሰርቶ ራሱ ሰርቶ ሰውን አሰርቶ ሲለወጥ ማይወድ ሰው ቢኖር በሩታና በአብርሽ ህይወት አይቻለው ማለት ነው። እነሱ ሰርተው ለራሳቸው ሲለወጡ ሰውንም እንደለወጡ ማወቅ አቃተን ማለት ነው። በተለይ እውነቴ ነው የምላችሁ ሩታን ያለ ቦታዋ ስዘቀዝቋት፣ ያለ ቦታዋን ስሰድቧት፣ እሱንም ባልዋ ተነጥቃ እናንተ በቦታዋ ብትሆኑ ምን ትሆኑ ነበር? ብቻ እኔ ዛሬ በጣም ነው ደስ ያለኝ። ለዛ ነገር ማውራት አልፈልግም፣ መናገር አልፈልግም። ሩታዬንና አብርሽ እንኳን በሰላም አንድ ሆኑ። ቤትዋ የደከመችበት የለፋችበት ቤትዋ እንኳን በሰላም ተመለሰችልኝ። በጣም በጣም ደስ ብሎኛል። እውነቴ ነው የምላችሁ። ከሁሉም በላይ ደግሞ ቤቷም ከመመለሱ ከምኑም ዛሬ አልቅሳ አለመምጣቷ ለእኔ ደስታዬ ነው፣ አለሜ ነው። እውነቴ ነው የምላችሁ። በጣም ነው የኮራሁት ማለት ነው። ምክንያቱም እንዴት አድርጌ ነው ማያት እንዴት አድርጌ ነው ሰፍስ ልታለቅስ ነው ብዬ ነበር የጠበቅኩት ማለት ነው። ነገር ግን እንደዛ ስላልሆነ በጣም ደስ ብሎኛል። ከምንም በላይ ነው ደስ ያለኝ ማለት ነው። ብዙ ነገር ወደ አሳለፍኩበት እና ያው ልጄ ወደ ተፈጠረበት ቤት እመለሳለሁኝ ማለት ነው። እና ይህንን ነገር ሳደርግ ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም ከዚህ በኋላ እኔ ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም እና ይህንን ነገሮች በደንብ እርግጠኛ ሆኖ እንዲያስቆምልኝ እፈልጋለሁኝ። ማናቸውም በሱ ዙሪያ ያሉ ሰዎች ማናቸውም እኔ መጥተው እንዲረብሹኝ አልፈልግም። ህይወቴን ከዚህ በኋላ በስነስርዓትና ይህንን ነገር እውነት ለመናገር ማለት አብርሽ ጠንካራ መሆን አለበት። ሞር ከአብርሽም ጋር ራሱ ብትለያይ ልጁም ለማየት እንኳን ቤት ቢመጣ ግን አላ እንደዚህ ያደርጋቸው፣ አንድ ያርጋቸው። ቀስ በቀስ አንድ ላይ መሆናቸው አይቀርም ልጃቸው እስካለ ድረስ ማለት ነው። ግን በዚሁ አጋጣሚ ሩታ እውነቷ ነው። ማንም እንዲነካት መፍቀድ የለበትም። ማንም እየመጣ አፉን መክፈት የለባትም። በቃ ራሷን አስከብራ ቤቷን አስከብራ ልጇን አስከብራ መኖር የምትችል ሴት ናት። አብርሽም ደግሞ በአቋሙ ወይም ደግሞ አብርሽ አሁን መልሶ እንዳትሄድ ወይም ደግሞ ልትሄድ የነበረ እሷን አስቆሞ ጊዜዋን ወደ ኋላ አስረዝሞ ከዛም በኋላ እንደፈለገ እንደ ባለፈ ቪዲዮ እየሰራ ይሄ እባብ አቤላ የሆነ እየመጣ አፉን እየከፈተባት ምናምን ከሆነ አሁንም ሩታ ሌላ ቦታ ነው የምትገባው ማለት ነው። ለዚህ ሁሉ አብርሽ በቃልህ ተገኝተህ አክብራት። አንተ ራስህንም አክብር፣ እሷንም አክብር። በቃ ይበቃችኋል። ሁለታችሁም አትረገጡ። እውነት ለብቻችሁ ብናችሁ ስትመጡ ነው ሰው የሚወዳችሁ። እናንተ የእኛ አበሻ ያው ግርግር ስለሚወድ ነው እንጂ በተለይም ደግሞ ኦዲየንስ የሚወዳችሁ አብርሽና ሩታ ብቻ ሆናችሁ ስትመጡ ነው ማለት ነው። እና በዚህ ነገር ሩታ እውነቷ ነው፣ ቃልዋን ማክበር አለበት አብርሽ ማለት ነው። ሰላም መኖር ነው የምፈልገው። በቃ ማለት በሱ ምክንያት የሱ ዙሪያ ያሉ ሰዎች እኔን እንዲረብሹኝ ስለማልፈልግ እሱን ነገሮች ልነግረውና እንዲሁም ወደ ቤት ለመመለስ ፈቃደኛ እንደሆንኩኝ ልነግረው ዛሬ እሱንም ቀጥሬዋለሁ ማለት ነው። ያው ወደ ውጪ መሄዴን እንድተወው ይፈልጋል። ነገር ግን እሱ ነገር በአንዳንድ ምክንያቶች ተራዝሟል እና እኔ ደግሞ መሄዴን አልተውኩትም። እሱንም በደንብ ነግረዋለሁኝ። በሀሳቤ ስማማል ብዬ አስባለሁ እንደምንም። ምክንያቱም ብዙ ጊዜ ያው ሀሳቤን በቀየርኩኝ ቁጥር ነው አንዳንድ ችግሮች እየተፈጠሩ ያሉት እና እሱ መጥቷል።